ሰላም ተመልካች አድማጮች የዛሬን የታህሳስ 7 2018 የወርቅ መረጃ ዋጋ የት ደርሷል የሚለውን ይዘንላችሁ መጠናል። እንደተለመደው ሁሉንም ካራቶች ዋጋ ዛሬ እየተሸጡ የሚገኙበትን መረጃ ነው ይዘንላችሁ የመጣ ነው። ትላንትና ከነበረበት ዋጋ ጨምሯል ወይስ ቀንሷል የሚለውን እንዲሁም ደግሞ የወርቅ ዋጋ ሰሞኑን ወዴት እየሄደ ነው የሚለውን ጨምረን የምንመለከት ነው የሚሆነው። እስከ መጨረሻው ታዲያ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚለቀቁትን ከወርቅ ጋር የተያዙ እጅግ በጣም ጠቃሚ የሆነ ብዙ መረጃዎችን ስለምታገኙ ቤተሰብ እንድትሆኑ ላይክ እንድታደርጉ እንዲሁም ሰብስክራይብ በማድረግ የዚህን ወርቃማ ቤተሰብ እንድትቀላቀሉ በትህትና እየጠየቅን ቀጥታ ወደ ያዝንላችሁ የወርቅ ዋጋ ነው የምንሄደው። የምንጀምርላችሁ ከ14 ካራት ነው። ዛሬ ታህሳስ 7 2018 ዓ.ም በብሔራዊ መረጃ መሰረት የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቆችስ በስንት እየተሸጠ ነው የሚለውን የሱቆቹን ዋና ዋና ካራቶችን እንዲሁም ደግሞ ከ11 በላይ ሆኑ ካራቶችን በጥሬ ወርቅ ዋጋ ዛሬ በስንት እየተሸጠ እንደሆነ የብሔራዊ ባንክ መረጃን እንነግራችኋለን። የምንጀምረው 47.46 የወርቅ ንጽህና ካለው ከ14 ካራት ይሆናል። 14 ካራት 1 ግራም ወርቅ ዛሬ በኢትዮጵያ በ12614 ከ26 ነው በመሸጥ ላይ የዋለው። እንደምታውቀው ከሆነ 14 ካራት ምንም እንኳን አነስተኛ የሆነ የወርቅ ንጽህና ቢኖረውም ነገር ግን እጅግ በጣም ታዋቂ ከሆኑ የካራት አይነቶች አንዱ ነው። ለጆሮ ጌጥ፣ ለተለያዩ ለአንገትም የሚሰራ የጌጥ አይነት ነው። ዋጋውም እጅግ ተመጣጣኝ ስለሆነ ብዙ ሰው የሚመርጠው የወርቅ አይነት ነው ማለት ነው። የዚህ የወርቅ አይነት ማለት ነው በሱቆች ላይ እየተሸጠ የሚገኘው በ16500 ጀምሮ እስከ 17000 ባለው ነው። ዛሬ በሱቆች ባጣራነው መረጃ ማለት ነው። የ15 ካራቱን ስንመለከት እንግዲህ 15 ካራቱ 1 ግራም ወርቅ ማለት ነው ዛሬ በ13500 15 ከ28 ነው በሚሸጥ ላይ የሚገኘው። 1 ግራም ማለት ነው 13515 ከ28። ይሄ እንግዲህ የወርቅ ንጽህናው ስንት ነው ካላችሁ 15 ካራቱ 54.13 ነው የሀገር ውስጥ ማለት ነው። 15 ካራቱ እንግዲህ ብዙ ጊዜ በገበያ የሚውል አይነት አይደለም። ብዙ ጊዜ ሲገዛ ወይም ደግሞ ልግዛው ስትሉም ሄዳችሁ የምታገኙት የወርቅ አይነት አይደለም። ነገር ግን ብሔራዊ ባንክ ከአቅራቢዎች የሚገዛበት እንዲሁም የሚሸጥበት ዋጋ ይሄ ነው ማለት ነው፣ በጥሬው ማለት ነው። በመቀጠል ማሳያችሁ ደግሞ የ16 ካራቱን ሲሆን 16 ካራቱ